አንድ ሰው አይደለም መቶዎች እንዲመጡ ፈልጋለሁ። አይ ቲንክ እንደዚህ አይነት መልካም ሰዎችን ለማግኘት ሁልጊዜም ልቤ ክፍት ነው። ከዚህ በፊት ቃል ገብቼ ነበር እሱ ጋር ያሉ እውነቶች አሉ። አይ ቲንክ እሷም ያለችበት ስሜት ጥሩ አይደለም ነገር ነው። ምናልባት ይሄ ነገር ፕራይቬሲ ነው ብዬ ስላሰብኩኝ ብዙ ለመጫን አልፈለኩም። እስቲ የተወሰነ ጊዜ የሆነ ዶርማንት የሚባል ፔሪድ አለ። አሁንም የተዘጋ ነገር የለም ያልኩትም በዛ ምክንያት ውስጥ አሁንም ያንን ክር ጫፍ ተከትዬ እስከ መጨረሻው ድረስ ለመሄድ እሞክራለሁ። እዚህ አጋጣሚ ቃል እንድገባልኝ ይፈልጋል። የኔ የኢትዮ ቤተሰቦች እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን ያለሁኝ። እንግዲህ በሀሳብ በአስተያየት በተለያየ ነገር የምትደግፉኝ ውድ ቤተሰቦቼ መልካም ነገር እንዲሆንላችሁ እየተመኘው ቀጥሎ ደግሞ እግዚአብሔር በምትፈልጉት በሚያስፈልጋችሁ መሻታችሁን እንዲሞላላችሁ እየተመኘውኝ እንግዲህ ዛሬም ባለፈው ከወንድሜ ጋር በሰፊው ያወራን ነበረና ወዳጅነታችንን ለማጠንከር ብለን እንግዲህ ዛሬም በድጋሚ ተገናኝተናል። ቀጥሎ ደግሞ ከሌላም ከአንድ ወዳጄ ጋር አገናኘው ላስተዋውቅ ቀጠሮ ይዣለሁ ማለት ነውና እስኪ ተክለአብን በደንብ ተዋውቁት እስኪ ዛሬ። ቴነማቲዬ እግዚአብሔር ይመስገን ሁሉ ሰላም። ባለፈው ተገናኝተን ነበር አይደል? ባለፈው ተገናኝተን ያው የወዳጃችንን አውርተን ተጫውተን ተለያይተናል። ጥሩ ጊዜ ነበር። ዛሬም ደግሞ ከሆነ ሰው ጋር አስተዋውቃለሁ ምናምን ብላኝ ነው የመጣሁትና ባለፈው ብዙ ነገሮች አውርተን ነበር። ብዙ ነገሮችን እንደምናስተካክል አውርተን ነበር ከካሜራ ጀርባ። ያው ካሜራ ጋር ማውራቱ አስፈላጊ አይደለም። ያኔ ስላስጨነቀኝ ነው ያወራሁት የነበረውና አዲስ ሰው አለ ምናምን ብላኝ ነበር የምታስተዋውቀኝና በአንተ ህይወት ዙሪያ ላይ ሞር ሰፖርት የሚያደርገን እየተነጋገርን ሰፖርት የምናደርግበት ወይ የምናወራቸው ሰዎች አሉ ብላኝ ነበርና አንዱን አስተዋውቃለሁ ብላኛል። እሱ እስከሚመጣ ድረስ እንድንጫወት ነው። ያው ራቅ ብሏል መሰለኝ ቅድም ስንደውለን ነበርና ይመጣልና ያው ቢዚ ነው መሰለኝ። ላስተዋውቅ የፈለኩበት ምክንያት ስለ እውነት ማለት በጣም ሂ ሶ ካይንድ ገባህ በጣም ሀምብል ሰው ነውና እና እኔ በሚሄድባቸው ርቀቶች በማደርጋቸው ነገሮች ከጀርባዬ ስላለ ማለት ነው በቃ በሚችለው ሊረዳኝ ሊያግዘኝ እሱም ፈቃደኛ እንደሆነ ስለገለጸልኝ እያደረገም ስለነበረ ያው ስለዚህ እናንተን ማስተዋወቁ ክፋት የለውም ብዬ ስላሰብኩኝ ነው ዛሬ ላይ እንግዲህ እናንተን እያስተዋወኩኝ ያው ቪዲዮ ልሰራ የፈለኩትኝና ብትተዋወቁ መልካም ሰው ነው። መልእክቴን ሰምተዋል ማለት ነው። መልእክቴን ሰምተዋልና ሰው መጥቶ ማለት እንዲያግዝ ሰው መጥቶ ያንተን ህይወት ላይ ኢንተርፕሬት አድርጎ ሰፖርት ማድረግ እንዳለበት ያኔም ያወራው ነበርና ቢያንስ አንድ ሰው ዛሬ ከተገኘ ነገ ደግሞ ብዙ ሰው ይገኛል ብዬ አስባለሁና መጥቶ ደግሞ እስከምናወራ ብዙ ነገሮች በሱ ዙሪያ ላይ ምን እንዳሰበ በእኔም ምን እንዳሰብኩኝ ዲስከስ እስከምናደርግ ቸኩያለሁ። ግን አይ ዶንት ኖ እኔ ግን ከጠበቅኩት በታች ሆኖብኛል። ለምን እንደሆነ አላውቅም። 2-3 ሰዎች 4 ሰዎች ይመጣሉ ብዬ አስቤ ነበር። ግን እስቲ እንደ ፈጣሪ ፍቃድ ደግሞ ነገ ተነገ ወዲያ ደግሞ ምን አይነት ሰዎች አመተን ሰፖርት ልናደርግ እንደምንችል አላውቅም። ግን ይሄም አንድ ሰው መገኘቱ አንድ ነገር ነው። እሱን እኮ ነው የምልህ አንተ የዘራኸው ዘር ከአንድ መጀመሩ በራሱ አንድ ትልቅ ነገር ነው ብዬ አስባለሁ እኔ ስለ እውነት ማለት ነው። ምክንያቱም እስከና ላይኖርም ይችል ነበር አይደል እንዴ? ግን በዚህ ልክ ደግሞ አጋጣሚውን ያላገኙም ሰዎች ሊኖሩ ይችላሉ። ገባህ አይደል? አክሰሱን አግኝተው በዚህ ሰዓት እንደዚህ ተገናኝተው ለማውራት አጋጣሚ ያላገኙ ሰዎች ሊኖሩ ይችላሉ። ያው ያሉትን ደግሞ ያው እንግዲህ ያገኘናቸው ነው። ብቻ ከኛ የሚጠበቀው ማድረግ የምንችለውን ሁሉ ማድረግ ነው ብዬ አስባለሁ እንደኔ ማለት ነው። እና ከባለፈው ሳምንት ራሱ ተለይተብኛል አንተ የመንፈስ ጥንካሬ ራሱ አሪፍ ይሆናል። እንዴት ነው? ሌላም ሰዎች እየደወሉ ነው እያወሩ ነው። አክቹሊ የሚደውሉ ሰዎች አሉ፣ ማወራቸው ሰዎች አሉ። ለዛም ነው መግቢያ ላይ ያልኩትኝ ነበር። በሷ ዙሪያ አዲስ ነገር እስካሁን እስኪ እየጠበቅኩኝ ወይስ ከካሜራ ጀርባ አድርገህ ሰርፕራይዝ ልታደርገን ነው? እንደሱ እንኳን አይደል። አይ እየጠበቅኩኝ ነው፣ አዲስ ነገር ምናምን እየጠበቅኩኝ ነው። እንደ እውነት የሚደውሉልኝ ሰዎች አሉ ማለት አይዞ በርታ ምናምን ነገር እያሉ ማለት ነውና ለነሱም መልካም ምኞቴን እየገለጽኩኝ የነበረው ገና መግቢያ ላይ ሲጀምርና ስለ እውነት በጣም አንዳንዴ ኢትዮጵያዊነት በራሱ ቀላል ነገር አይደለም። ገባ አይደል? የሆነ ሲያምህ የሚታመም ሲጨንቅህ የሚጨነቅ ስትደሰት የሚደሰት አብሮ ስትወድቅ የሚወድቅ አይነት ህዝብ ነው ያለውና በዚህ አጋጣሚ የእውነት ከልብ ማመስገን እፈልጋለሁና እንግዲህ ይህንን ይመስላል። ኤቢ እየደረሰ ነው መሰለኝ። እዛ ጋር የማይወስኑ እየመጣ ያለው እንዴት ገመት ግን እሱ መሆኑ ያው ሰፖርተሮች ያስታውቃሉ፣ አፈሩ ራሳቸው ያስታውቃሉ። አይቶናል መሰለኝ። አዎ እዚህ እሺ
እንግዲህ እስኪመጣ ድረስ ያው ኤቢ እንደነገርኩ ያው መቀለል በደረቁ ነው አንተ ሁሌም በቃ ሰውን የምታስተዋውቀው እዚሁ ኔክስት ላይ ደግሞ አናውቅም ባይሆን ቀጣይ እንትን ውስኪ ምናምን እናስወርዳለን ያው በፈጣሪ ፍቃድ እና ማለት ሌላ መንገድ አለ ከዛ ውጪ ማለት እሱ ደግሞ እስቲ ከሌላ ሰዎች ደግሞ የምናገኘው ነገር ሊሆን ይችላል አናውቅምና ብቻ ያንተ መንፈስ እንዲቀየር ነው አሁን ሁላችንም እየለፋን ያለ ነው ሰፖርት እያደረግን ያለ ነው በዛ መንገድ ስለሆነ መጀመሪያ እስቲ ያንተ መንፈስ ይስተካከል ያ እንትኑ ይደርሳል ቀስ ብሎ መንፈስና አእምሮ ከተስተካከለ ሁሉ ነገር ደራሽ ነውና አንድ ሰው አይደለም መቶዎች እንዲመጡ ፈልጋለሁ አንተ ሰፖርት ለማድረግ ገብቷል አይደል ስለዚህ በዛ መንገድ እኔ አሁን ይሄን አረኩኝ ይሄን ፈተምኩኝ ተማት አለም የመጣሁትና ማለትም አልፈልግም ግን እዛ ጋር ያስተላለፍኳቸው መልእክቶች ስለነበሩ ሰው መጥቶ ሰፖርት ለማድረግ ፍላጎት እንዲመጣ ነው እኔ የምፈልገውና አንድ ሰው ደግሞ ማግኘታችን አንድ ሰው መሆኑ ብቻ አይደለም ገብቷል ይበዛል ነገር ስለዚህ የተሻለ ነገር ነው ይመጣ ተስፋ አደርጋለሁ ስለሆነ ኤቢ ቀድሞ መጀመሪያም ያው ሊረዳኝ ፍቃደኛ እንደሆነ እየረዳኝም እንደነበረም ያው ነግሬሃለሁ ማለት እንደነገርኩ ነው በሄርሜላም ጉዳይ የያዘው አንድ አጀንዳ አለ ምን ላይ እንደደረሰ እንግዲህ እስካሁን ያወራንበት ጉዳይ የለም ብቻ አዲስ ነገር ቢኖር ያሳውቀኝ ነበር ብዬ ተስፋ አደርጋለሁና ቆየ ምን ነው ኤቢ እየመጣ ይሆናል ናገባ ኤቢ ማለት እንግዲህ እሱ ነው ኤቢ ማቲያችን እንዴት ሰነበትክ እንዴት ነው እግዚአብሔር ይመስገን ሰላም ተክላቢ ይባላል ተዋወቀው ሰላም ነው እንዴት ነው ሰላም ነው እግዚአብሔር ይመስገን አለልኝ ኢትዮጵያ ካፈራቻቸው መልካም ሰዎች አንዱ ባለፈው ቪዲዮ ላይ አይቼዋለሁና አይ ቲንክ ቤተሰብ የነበረው ነገር ደስ ይል ነበር እንግዲህ ቀና አይነት ነገር ነው አይቻለሁ ዛሬም ደውሎልኝ እናገኘዋለን ምናምን ብሎ ሲለኝ አይ ቲንክ እንደዚህ አይነት መልካም ሰዎችን ለማግኘት ሁልጊዜም ልቤ ክፍት ነው ሌሎች ሰዎችም ቢሆኑ አንዳንዴ በምክር ይመለሳሉ የሚል ሐሳብ ስላለኝ ያው ሰዎችን የማግኘት ብዙም ችግር የለብኝም ምናልባት የሥራ ኦር የሌሎች ነገሮች ችግር ካልሆነብኝ በስተቀር እና ዛሬ ማቲ ያገኛለሁ ምናምን ፈልጋለሁ ብሎ ሲለኝ ብዙ እንትን አላልኩም ፍቃደኛ ነው የሆንኩትና ሶ እንደዚህ አይነት ጥሩ ሰው ሊያገናኘኝ መሆኑን አልነገረኝም ግን እዚህ መጥቼ ስላገኘሁት በጣም ደስ ብሎኛል እንኳን ደህና መጣ ቴንክ ዩ በኔ ማለት በኔ ጥሪ ከመጣ ደስ ይለኛል የኔን ቪዲዮ ከሱ ጋር ያለን ሰምተህ ከመጣክ ነገ ደግሞ አንተን ደግሞ ሰምቶ ደግሞ ይመጣ ሌላ ደጋፊ ሌላ ሰፖርተር ይመጣል ብዬ አስባለሁና በጣም ደስ ብሎኛል እግዚአብሔር ያክብር ከሩቅ ቦታ እንደመጣም ሲነግረኝ ነበር ቅድም ከካሜራ ጀርባ ብዙ ነገር እያወራኝ ነበርና እቺን ጊዜን አጣበ መምጣትም አንድ ነገር ነው ምክንያቱም ጊዜው የታወቀ ነው እና እግዚአብሔር ያክብርልን እንዴት ነው ነገሮች ከሄርሜላ ጋር ያለው ነገር ያው ምናልባት ከዚህ በፊት ቃል ገብቼ ነበርና ያው ቃል ገብቼ ማለት የምችለውን ነገር በሙሉ አድርጋለሁ የምችለውን ነገር በሙሉ እረዳሃለሁ ሶ እሱ ጋር ያሉ እውነቶች አሉ እነዛን እውነቶች ይዤ በምችለው አቅም ሞከርኩኝ አይ ቲንክ ያው ሰው ሁሌም ሰው በሚያስበው መንገድ አይሆንምና እኔ እንዳሰብኩት ነገሮች በዛ ልክ አልሄዱም ለማግኘት የሄድኩበት ርቀት ምናልባት የሄድኩበት መንገድ ትክክል አልሆነ ይሆን አላቅም ግን እኔ ባሰብኩትና አግኝቼ የሆነ ነገር የሆነ መፍትሄ ይዤ እመጣለሁ ብዬ ባሰብኩበት መንገድ ነገሮች አልሄዱልኝም ለዛም ነው ምናልባት ደግሜ ቶሎም አግኝቼ እንትንም ያላደረኩት ምናልባት ድጋሚ መሞከርም ይኖርብኛል አላውቅም ሌሎች መንገዶችንም እስቲ እንጠቀማለን አይ ቲንክ በዚህ ሰዓት ምናልባት በራሷ እንትን ውስጥ ስለሆነች ሊሆን ይችላል እነዚህ ነገሮች ወይም ደግሞ የኔን ጥረት ወደ ኋላ እንዲቀር ያደረገው አይ ቲንክ እሷም ያለችበት ስሜት ጥሩ አይደለምና አግኝቶ የማውራት የመነጋገር ምናምን እንትኑ ላይ ዝግ የሆነ ነገር ነው ምናልባት ይሄ ነገር ፕራይቬሲ ነው ብዬ ስላሰብኩኝ ብዙ ለመጫን አልፈለኩም ግን አንዳንዴ የሆነ ሞመንት ላይ በጣም ተናዳችሁ ኦር ደግሞ ኤገር ሆናችሁ ለሆነ ነገር በዛ ሰዓት ኢሚዲየትሊ ነገሮችን ለማድረግ ሰው ሊቸገር ይችላል ግን እየዋለ ሲያድር ምንድነው ነገር የከረረ ነገር እየረገበ ይሄዳል
እና በዛ እንትን ውስጥ መረጋጋት ሊመጣ ይችላል፣ ወደ ቀልብ መመለስ ሊኖር ይችላል። እና አይ ቲንክ እሱን ነው እኔም አሁን እያሰብኩኝ ያለሁት። እስቲ የተወሰነ ጊዜ የሆነ ዶርማንት የሚባል ፔሪድ አለ እና ዶርማንት ፔሪድ ውስጥ ትንሽ ጊዜ ትቆይና ከዛ በኋላ እንደዛ እንሞክር ኦር ደግሞ ያለውን ነገር ዝም ብዬ አምጥቼ ልናገር ስል ነበር የቆየሁትና አጋጣሚ እዚሁ ስለጠየቃችሁኝ ነው ይሄንንም ነገር ያደረኩት። እስቲ የተዘጋ ነገር አለ ብዬ አላምንም። ሁልጊዜ ለነገሮች ሁልጊዜ ዝግ ነው ብዬ ማስቀመጥ አልፈልግም። ግን አሁንም ያው ምክንያቱም በጥረት ውስጥ ነው ሁሉም ነገር የሚስተካከለውና አይ ቲንክ ማቲ አሁንም ጥረትህን ቀጥል፣ ነገሮች አንድ ቀን ይስተካከላሉ የሚል እምነት አለኝ። እኔ ጋር ያለው ነገር ይሄ ነው ማለት። ይሄን ጥያቄ ያነሳውልህ እኔ ነኝ ያነሳውልና ረጅም ሰዓት እያወራን ነበረ። ስናወራ ምንድነው ስለሷ ጉዳይ ተጠይቄው እሱ ጋር የሆነ የተለየ ነገር ሊኖር ይችላል፣ እሱም በራሱ መንገድ እየሄደ ነው እየሞከረ ነው እያለኝ ስለነበረ ዳይሬክትሊ የጠየቅኩ ለዛ ነው ተዋል አይደለ? እና ሞር ማለት ያው ጊዜ ይፈልጋል፣ ግን በመሀል ደግሞ እኔም የማስባቸው ነገሮች አሉ። ልጅ አለች። ልጅቷ እንዴት ነው ማለት ህይወቷ እንዴት እየሆነ እንዳለም ላቅ አልቻልኩም። ለምን እዚህ ጋር መጥቼ ይሄን ሰው ስለ ሄርሜላ ስለ ልጁ ለመጠየቅ ሳይሆን ሰፖርት ላደረገው ነው። ምክንያቱም ዲፕሬሽን ውስጥ እንዲገባ ስለማልፈልግ እንደ ወንድ ልጅ ስሜቱ ስለሚገባል አንተም ይገባል። እና እንዴት ነው ብዬ ባገኘሁት አጋጣሚ ሄርሜላስ ልጅስ ምናምን ማለትን አልፈልግም፣ ግን በሆነች አጋጣሚ ያገኘውና እንዴት ነው ምናምን ስለው አንድ ጓደኛ አለ በሱ መንገድ እየሞከርኩ ነው እና እሱም እስቲ ያው የሆነ ነገር ላይ ሳይደርስ አያወራም በባህሪው ሲደርስ ነው ብሎኝ ነበር። እና አሁንም አስጨንቄ ነው ያወራው እንጂ ያው ተረድተኛል ለማለት የፈለኩት ነገር ተረድቻለሁ በደንብ። ምን አለ መሰለህ ሹራብ ክር እንበልና የሹራብ ክር አለና ለምሳሌ እንትኑ ምንድነው መጨረሻ መቋጠሪያው ነው የሚባለው። መቋጠሪያውን ይዘን እንደዚህ ተረትረው የሹራቡ አናት ድረስ ነው የሚሄደው። ከመሃል ብንቆርጠው ግን ግማሽ ወደ ታች ግማሽ ወደ ላይ ነው የሚለው። ይሄንን ለምንድን ነው እንደ ምሳሌ ያነሳሁት ይሄንን አባባል? ጀስት አሁን እንትኑን ጫፉን ነው እኔ ያገኘሁት እና በዛ መሰረት እንደምንም ብዬ የሆነ ደረጃ ደርሼ ነበረ። እዛ ጋር ግን የተወሰነ ያው እንዳልኩ ነው አንዳንዴ ሰዎች ሙዳቸው ላይመጣ ይችላል። የሆነ ሰው ማግኘት የማትፈልግበት ሌሎች ነገሮችን መስማት የማትፈልግበት የሆነች ሞመንት ሊኖር ይችላል። ከራስ ጋር የምትሸሸግበት ወይም የራስን ስሜት ብቻ ማዳመጥ የምትፈልግበት። ምናልባት አላቅም ሄርሚም በዚህ አይነት ሁኔታ ውስጥ ልትሆን ትችላለች የሚል የራሴን መላምትን ያስቀመጥኩት እና ምናልባት እንደዛ ሊሆን ይችላል። አሁንም የተዘጋ ነገር የለም ያልኩትም በዛ ምክንያት ውስጥ አሁንም ያንን ክር ጫፍ ተከትዬ እስከ መጨረሻው ድረስ ለመሄድ እሞክራለሁ። አሁንም ሙሉ በሙሉ አደርገዋለሁ ይሄ ነው የሚል እንትን ተስፋ አልሰጠም። ምክንያቱም በእኔ በኩል ላለው ነገር ችግር የለው፣ በየትኛውም ሰዓት ዝግጁ ነኝ። በየትኛውም ሰዓት እንትን ነው ለመርዳት ለማገዝ ያው ዝግጁ ነኝ። ከሌላው ወገን ግን ያለው ምላሽ ማየት መስማት ያስፈልጋል እና በተወሰነ መልኩ እሱ ነገር ሊይዘኝ ይችላል። ማቲ እንግዲህ ያለው ነገር ይሄ ነው። ሶሪ ይሰማኛል፣ ሳስበው ህመሙ ይሰማኛል ማለት ከላይ ነው እንጂ ቤቱ ገብቶ ብዙ ነገር የሚያስብ ልጅ ነው ያስባለሁ። እዚህ ጋር ለኛ ከኛ ጋር ሲቀላቀል እኛ ሊመስል ይችላል እንጂ ፔኖች አሉት። እኔ አንዳንዴ ቤትም ገብቼ የሆነ እጄን ልክተት እሷ ጋር ሄጄ ወር ደግሞ ሽማግሌዎችን ሰብስበን ሪዝኗን ጠይቃት ወይ ብዬ አስባለሁ በራሴ ማለት ነው። በራሴ መናመንትና እሱ ጋር አላመጣውም ይሄን ሀሳብ። ግን አንዳንዴም ብቻውን እየሄደም ከራሱ ጋር የሚያወራበት ታይም አለ። ገብቷል። ይሄ ልጅ ወጣን ነው መኪና ሲቻገር ብዙ ነገሮች ሊያጋጥሙ ይችላሉ። ብዙ ነገር አለ። ገብቷል። ወንድ ልጅ እንዴት ነህ ስትለው የውስጡን በውስጡ ይዞ ደህና ነኝ ይላል። ገብቷል። ሲቀርብ ነው ሊያወራ የሚችለው ፔኑን እና አላቅም። ይሄንን መልእክት እሷ ከሰማች ጀስት ተቀራርባ ኦር ደግሞ ሪዝኗን ሰምተን ማለት ሞር ኮላብሬት ብናረጋቸው ባይ ነኝ። ለምን እኔ አሁን እዚህ ጋር መጥቼ ከካሜራ ጀርባ ማድረግለን ነገር ብቻ በቂ አይደለም። ገብቷል። ብዙ ፍላጎቶች አሉት። ብዙ አታችመንትን የሚያስብበት ታይም አለና የልጅ አለ የሷ ነገር አለና አላቅም በምን መንገድ ሶልቭ እንደምናደርገው። አሁን እዚህ ጋር
ሌላም ሰው መጥቶ የሚያግዘን ሰው እንዲመጣ እፈልጋለሁ። ገብቶሃል? ምክንያቱም ነገሮች ውስብስብ ነገር አላቸው ብዬ አስባለሁ። እኔ ባለፈው ነው የመጣሁት አሁን ሁለተኛ ጊዜ ሳገኘው እና እግዚአብሔር ይመስገን ቢያንስ ከኔ አንተ መታል ሁለት ሆነናል ብዬ አስባለሁ። እና እንዴት እንደሚሆን አላውቅም፣ ፈጣሪ ይጨመርበት እንጂ የራሴ የሆነ የማስበው ነገሮች አሉና አይዞ በርታ፣ ይሄን እናደርጋለሁ ምናምን አልልም፣ ግን እኔ እናንተ ሞር እየተገናኘን ዲስከስ የምናደርግበት ወይ እንዲፈጠር እፈልጋለሁ። ጥሩ። በዚህ አጋጣሚ ቃል እንድገባልኝ እፈልጋለሁ። ተመልካቾች ስም አደራ። ችግር የለውም። እኔና ተክሊሽ አብረን እንገናኝና አንዳንድ ነገሮችን እናወራለን። አንዳንዴ ሙሉ በሙሉ እሱ ጋር ያለውን ስሜት ለአንዱ ሙሉ በሙሉ ላይናገር ይችላል እና ሳይኮሎጂካሊ የምናነባቸውንም ነገሮች እስቲ እንነጋገራለን። ብቻ ማቲ የምትለን ነገር ካለ? እንደ እውነት የሁለታችሁንም ጥረት ሳላደንቅ ማለፍ አልፈልግም። አንድ አባባል አለና ሰው ማለት ሰው በሌለበት ሰው ሆኖ መገኘት ነው። ገብቷል አይደል? ገብቷል። አንዳንዴ ሰው የሚናፍቅ ሰዓት አለ አይደል? ሰው የሆነ ሰው በሌለበት ሰዓት ሰው ሆነ ለኔ መገኘት ለኔ ትልቅ ትርጉም አለው። የእውነቴን ነው የምልህ። በቃ ስለኔ አሳስቦ የኔ ጉዳይ አስጨንቆ በኔ ዙሪያ በዚህ ልክ መሄድ በጣም ሳላደንቀው ማላልፈው ነገር ነው። ግን ደግሞ ኤክስፔክት ያላደረኩት ነገር ነው የገጠመኝ ማለት እና የሆነ ጫፍ ላይ እንደደረስኩኝ ነበር ያሰብኩትኝ። ገብቷል። በቃ ከኢቢ ጋር ተገናኝቼ በጉዳዩ ስናወራበት በሰዓቱ ማለት ነው። አሁን ይሄ ያንተ ችግር ነው ማለት አይደለም። በቃ ይገባኛል። ምናልባት ባለፈው በተፈጠሩ ጉዳዮች ራሷን ለማግለል ፈልጋ ሊሆን ይችላል። በቃ ራሷ የምታዳምጥበት ሰዓት ምናምን አሁን ብዙ እኮ ያንተ ያልነገርከኝ ነገሮች እንዳሉ እኮ ፊል አደርጋለሁ። ገብቶሃል አይደል? መናገር ማስፈልጋቸው የምታውቃቸው ማለት ነው። ከምን አንጻር ነው እነዛ ነገሮች እኔ ጋር ቢመጡ ሊጎዱኝ እንደሚችሉ አስበህ አድርገው ሊሆን ይችላል፣ አላውቅም። ግን ደግሞ በምትችለው መጠን ደግሞ ጥረት እንደምታደርግ ባትነግረኝም እኔ እረዳለሁ፣ ስለ እውነት ማለት ነው። ማለት ገባህ? ምክንያቱም የእሱን ባህሪ ያውቀዋለሁ። በቃ በተዋወቅንበት ቅጽበት እሷ እንደዚህ ያለችኝ ብሎ አይነግረንም። አይባልም። ፈን አድርጎ ያለውን የሆነ አናላይዝ አድርጎ ነው የሚያወራ። ችግር አለ አባባል ላይ እንደኔ አይደለም። ብዙ አመት ውጪ ስለኖርኩኝ ትንሽ አማርኛው ቸግረኛል። እናስለምዳለን ቀስ እያለ እንደሆነ እስካሁን ድረስ ያለው ነገር በጣም ደስ ይላል። የምር ባለፈውም ስሰማው ያው ጥርት ያለ ነገር አለ። አሁንም ዌልካም። እንግዲህ በደንብ አብረን ብዙ ነገሮችን እንትን እንላለን። መግባባት የምንችልበት በቂ ነገር አለን ብዬ አስባለሁ። እኔ ከቅርብ ጊዜ ወዲህ ያመጣችሁ ባህሪ ስለሆነ አውቀዋለሁ። የሆነ ግትርነት ምናምን ነገር ማለት ነው። ገባህ አይደል? በፊት እንደዚህ አይነት ባህሪ የላትም ስለ እውነት። እኔ ምናልባት ቪዲዮዎችን አይተህ ከሆነ ስለሷ ብዙ እያወራሁኝ ነበር ማለት ነው። በቃ አለ አይደል? ምንም የሚጨበጥ የሚታይ ተስፋ በሌለበት ነው ዝም ብለን ጥለን የጠፋ ነው ማለት ነው። ማለት ከቤት የወጣ ነው ምናምንና አንዳንዴ ልጅነትም እንትን ያደርግሃልና እንደዛ አይነት ልጅ ሰው ነበረች። ከሆነ ጊዜ በኋላ ግን አለ አይደል በሂደት ጸባይ ይቀየር የለ ግትርነት ነገር አምታ ነበረ። ለዛ ነው አሁን እረዳለሁ ያልኩትኝ ማለት ነው። በቃ አይሆንም የለም ምናምን የሚሉ ነገሮች ሊኖሩ ይችላሉ። ገባ አይደል? ግን ብቻ የሄድክበት ርቀት ለይፈርት አሁንም ማመሰገን እፈልጋለሁ ማለት ነው። እና ሁለታችሁንም እንግዲህ ፈጣሪ በምን አይነት መልክ እንግዲህ የእናንተን ውለታ ልከፍል እንደምችል አላውቅም። ገብቷል። አንዳንዴ ይሄ በመስጠት ብቻ ማንከፍላቸው ውለታዎች አሉ። ገባ አይደል? የሆነ ነገር ሌላ ነገር የሚፈልግ ማለት ነው። እና ገንዘብ ሰጥተህ እኔ ላታስደስተኝ ትችላለህ። የሆነ ቁስ ሰጥተህ ላታስደስተኝ ትችላለህ። የእውነቴን ነው የምልህ። ግን እኔ ሲከፋኝ፣ እኔ ስጨነቅ፣ እኔ ሲደክም፣ እኔ ስወድቅ ከጎኔ ከሆንክልኝ ከዛ የሚበልጥ ምንም ነገር የለም። ገባ አይደል? ምክንያቱም ገንዘብ ሰጥተህ ዞር ብትልብኝ ምንም ትርጉም አለው ብዬ ስለማላስብ ማለት ነው። ከምንም ነገር በላይ ሰው ይበልጣልና እኔ ከአያቴ ጋር የተወሰነ ጊዜ አድጌያለሁና የሰው ልብስ ይስጥህ ምናምን ትላለች ማለት ይሄ ፍቅርን ለመግለጽ የምትጠቀመው ቃላት ነውና የሰው ፍቅር የሰው መውደድ ይስጥህ እና ሰው ከወደደህ ትልቅ ነገር ነው። ማለት ከፈጣሪ ጋር የሚገናኝ እንትን የለውም። እሱ ይውደደን ከምንም ነገር በላይ ሰው እያመጣልን ነው እና አዲስ ሰው እያስተዋወቀን ነው። ኔክስት ደግሞ ሌሎች ይመጣሉ ብዬ አስባለሁ። ይሄንን እየሰሙ እጭስ ዝም አይሉ ሰፖርት ሊያደርግ የሚመጣ ብዙ ሰዎች ይኖራሉ ብዬ አስባለሁ። እኛ የምንችለውን ነው እያደረግን ያለ ነው። ሌላም ሰው ደግሞ የሚችለው መጥቶ አይዞ ጀርቦን አይዞ ብሎ የሄደም ሰው
ለሱ ትልቅ ነገር ነውና ይሄንን ለማድረግ ሁላችንም መነሳሳት አለብን ብዬ አስባለሁ። በእኔ በኩል ያለውን ነገር ጨርሻለሁ። አቢ አመሰግናለሁ። አክብረኝ ስለመጣ ከሩቅ ቦታ ስለተግባባን በጣም ደስ ብሎኛል። እንግዲህ ወንድማማችነታችን ቤተሰብነታችን እንግዲህ ከዚህ በኋላ ይቀጥላል ብዬ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። ማቲም እንግዲህ በርታልኝ። መልካም ጊዜ። ስለመጣ እኔም እጅግ አድርጌ አመሰግናለሁ። እሺ እኔ ጌታ መልካም ጊዜ ሰዓት የለኝም እና እኔም ሸኘኝ ወንድሜ። አመሰግናለሁ። እግዚአብሔር ያክብርልን። ሁሌ ከጎን ነኝ እና ላመጣውም ሰው በጣም ደስ ብሎኛል። በጣም ለሰፖርቱም ሊያደርግ ላሰበው ነገር በጣም ደስ ብሎኛል እና እኔም ቶሎ ይደወልብኝ ነው ስልክና ቶሎ ሸኘኝና ኔክስት ዴይ እንገናኛለን። መልካም እንግዲህ አመሰግናለሁ። መልካም እንደዋወላለን፣ እንገናኛለን። እሺ ወንድሜ። እሺ እንግዲህ ቤተሰብ ከኤቢ ጋርና ከተክለአብ ጋር የነበረው ሁኔታ ይህንን ይመስል ነበረ። እንግዲህ ቀጥሎ በምን አይነት ቪዲዮ እንደምመጣ አሁንም አላውቅም። ብቻ የተሻለ ነገር ይዤ የተሻለ ተስፋ ይዤ እንደምመጣ ተስፋ አደርጋለሁ። እንግዲህ በቀጣይ በሌላ ቪዲዮ ከምንገናኝ ድረስ መልካሙን እየተመኘሁላችሁ እየሰጣችሁኝ ላላችሁት አስተያየት፣ ምክር ስለ እውነት ከልብ አመሰግናለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘሁላችሁ።